አሜሪካ በቬንዙዌላ ላይ የጦርነት ፊሽካዋን እያዘጋጀች ነው። ቻይናና ሩሲያ ግን እያጉረመረሙ ነው። በኒክላሰስ ማዱሮ የምትመራዋ ሀገር አስቸኳይ ጊዜ አዋጅ አውጃ ክተት ለማለት እየተዘጋጀች ነው። እስራኤልና ፍልስጤም፣ ሩሲያና ዩክሬን፣ ህንድና ፓኪስታን ይፋዊ ጦርነት አድርገዋል። በዚህ ውስጥ ወታደራዊ አቅም፣ የዲፕሎማሲ ጉልበት፣ የፖለቲካ ተጽዕኖ፣ የውስጣዊ ስርዓት ጥንካሬ በግልጽ ታይቷል። እነዚህ ሁሉ ጦርነቶች የመዳረሻ ግባቸው ኢኮኖሚውንም ጦሩንም ዲፕሎማሲውንም መዘወር የሚችለው የፖለቲካ ሜዳ መቆጣጠር ነው። በዓለም ስርዓት ውስጥ ፖለቲካ የሁሉ ነገር ሰሪ ነው። የአማራ ህዝብ የእስካሁን ስብራቶቹ ምንጭ የፖለቲካ ህመም ነው። የዛሬው ትንታኔያችን በዚህ ጉዳይ ላይ ያተኮረ ይሆናል። ፖለቲካ ማለት ማድረግ መቻል ነው ይላል ከ19ኛው ክፍለ ዘመን ጀምሮ የጀርመንን የፖለቲካ ምልክቶች ውስጥ አንዱ የሆነው ኦቶ ቮን ቢስማርክ። ይህ አባባል ሲተነተን ፖለቲካ በምድሪቱና በፍጥረቶቿ ላይ ሁሉ ያለውን የወሳኝነት እድል እስከ ማመልከት የደረሰ ትርጓሜን ያስገኛል። ዓለም ላይ የሚከሰቱ ሁሉም አይነት ውድቀቶችም ሆነ ስኬቶች የሚወሰኑት ፖለቲካ ላይ ባለ ጉልበት መሆኑ ሀቅ ነው። ፖለቲካ ማለት ኃይልን መቆጣጠር ነው የሚለው ገዢ ሐሳብ ከዚህኛው ጋር የሚጣጣም ነው። ኢኮኖሚው፣ ወታደሩ፣ ዲፕሎማሲውና ዲሞክራሲው ሁሉ ያሉት እዚህ ውስጥ ነው። አማራ በዚህ ወቅት ቀዳሚ አጀንዳው ህልውናው ነው። እንኳን ሰው ጋራ ሸንተረሩም የነጻነት ዘመቻ ላይ ነው። የዚህ ዘመን ትውልድ የአማራ ህዝብ የዓመታት ስብራቶች በመጠገን የተከበረና ከትናንት ታሪኩ የማይቃረን የአማራ ህዝብን ለመፍጠር እየተዋደቀ ነው። አማራ ባለፉት ዓመታት በርካታ ስብራቶች የደረሱበት መሆኑ ከሌሎች ግዙፍ ህዝባዊ ጥያቄዎቹ ተነጥሎ በህልውና የመቀጠልና የመጥፋት ግብግብ ውስጥ እንዲገባ ተደርጓል። ለግማሽ ምዕተ ዓመት ለሚጠጋ ጊዜ ገጥመውት ከቆዩ ስብራቶች ውስጥ አንዱና ዋነኛው የፖለቲካ ስብራቱ ነው። በዚህ ትንታኔያችን የቀደሙትን ጥቃቅን መጓደሎችን ትተን የዋነኛውን ስብራት ምንጮች እናያለን። የመጀመሪያው በስመ ጸረ ደርግ ትግል የተጀመረው የደደቢቱ የ1960ዎቹ መጨረሻ የተንኮል ሀሁ ነው። የዚያ ዘመን የእነ አጽብሃ ዳኛው፣ ዓለም ሰገድ መንገሻ፣ አመሃ ጸጋዬ፣ ዘሩ ገሰሰ፣ እምባዬ መስፍን፣ ሙሉጌታ ሀጎስና የአሁኑ የአብይ አህመድ ካድሬው አረጋዊ በርሄ የትህነግ የምስረታ ጅማሮ፣ እዚያ ቀጥሎ ለመጡ ሀገራዊ መመሰቃቀሎችና የአማራ ህዝብ ሰቆቃዎች እንደ እርሾ የሚጠቀስ ነው። በጸረ አማራነት የተጀመረው የደደቢቱ ትግል በመጀመሪያዎቹ መስራቾች ብቻ ሳይሆን ቀጥለው በመጡት የእነመለስ ዜናዊ፣ ገብሩ አስራትና ብርሃነ ገብረ ክርስቶስ ዘመን የበለጠ በስሎ ወደ ተግባራዊ ስራ ገብቷል። በዚያን ጊዜ በትግራይና በኤርትራ በረሃዎች ትግሉን የተቀላቀሉ የመጡት የትህነግ ተዋጊዎችም በሰነድ የሰፈረውን ማኒፌስቶ እየሰበኩ እንዲዋጉ ተደርጓል። ትህነግ ከሰነድ ዝግጅቱ ቀጥሎ በአማራ ህዝብ ላይ ማሳረፍ የጀመረቸው የመጀመሪያ በደሏ በደርግ አገዛዝ ተማሮ ጫካ የገባውን የአማራ ተወላጆች ቡድን በመጥለፍ ኢህዴን የሚል ስያሜ ሰጥታ ከስሯ መሸጎጧ ነበርም። ይህ ቡድን ደግሞ አሁንም ድረስ ለዘለቀው የአማራ ህዝብ አይነተ ብዙ ህመም ዋነኛው ምክንያት ነው። ኢህዴን አበራች ተንቆጠቆጠች እየተባለ ከኢህዴን ምስረታ ማግስት የተዘመረው መዝሙር በትህነግ ጎን ልክና ገላጭ የነበረ ሲሆን ለአማራ ደግሞ የጨለማ ዘመን መጀመሪያ ነበር። በዚያ የትግል ሜዳ የአማራነትን የሺህ ዓመታት ታሪክ መካድ እንደ ጭራቅና ደርግነት መሳል ሲያንስ ደግሞ ሌሎቹን ጨቋኝነቱን በአደባባይ መናገር የሹመት ማግኛው መስፈርት ነበር። ስለ አማራ ህዝብ መልካም ነገርን ማሰብ ሆነ መናገር በግልጽና በህቡ ያስረሽናል። በውስጠኛው የትግል ፖለቲካ ፍጹም ጸረ አማራ የሆነው ቡድን በውጭኛው ማስመሰሉና ፕሮፓጋንዳው የደርግን ስርዓተ መንግስት በጋራ ታግሎ ስለመጣል እየሰበከ የአራት ኪሎን ዙፋን ለመጨበጥ ሲቃረብ አሻንጉሊቱን ኢህዴንን ወደ ብአዴንነት በመቀየር የአማራ ህዝብ ወኪል እንደሆነ አወጀ። የአለቆቻቸውን ዓላማ ለማሳካት ፈረስ የሆነው ያገለገሉት የብአዴን አሽከሮች የአማራ ህዝብን ጥያቄ ስላነሱ የተረሸኑ፣ የትህነግን አካሄድ በጊዜ ተደርተው የወጡ ጓዶቻቸው ላይ ስንቶች ተኮላሽተው ከአረንቋው ዘቀጡ፣ ስንቶች ተሸንፈው ከጎዳናው ወጡ በማለት ተሳልቆባቸዋል። መጀመሪያ በትግል ሜዳ በኋላም በመንግስትነት ዘመናቸው በተግባር እንደታየው ለትግራይ ነጻ አውጪ ኃይል የታመኑ ባንዳዎች እንደ ጀግና ተቆጥረው ራሳቸውን ለራሳቸው የሙገሳ ስንኝ ደርድረዋል። ጥቂቶች ቆራጦች ያልተንበረከክነው ነገ እልፍ እንሆናለን፣ ታሪክ ምስክር
ነው ተብሎ በብአዴን ቁንጮቹ በእነህላዌ ሱፍ የተጻፈው መዝሙር በአጎብዳጅነታቸው ጸንተው እስከ ቤተ መንግስት ለዘለቁት እነ ታምራት ላይኔ፣ አዲሱ ለገሰ፣ በረከት ስምዖንና ታደሰ ካሳን ለመሳሰሉት ታማኝ የትህነግ ሰዎች ነበር። እንዲህ ባለ ሁኔታ የአንድን ትውልድ ዕድሜ ያህል በቆየው ትህነግ ሰራሽ መዋቅር አማራ እንደ ህዝብ የደረሰበትን ፖለቲካዊ ስብራት በቀላሉ ታግሎ ለመጠገን አስቸጋሪ ዓመታትን አልፏል። አማራነት እየተገፋ ያለ ማንነት መሆኑን ለራሱ ለአማራው ለማስረዳት እንኳን ውድ ዋጋ ተከፍሏል። እነ ፕሮፌሰር አስራት ወልደየስ አማራ ተኮር የፖለቲካ ትግላቸው ግቡን ሳይመታ መስዋዕትነት የሆኑ በገባቸው ጠላቶች ብቻ ሳይሆን ባልገባቸው አማራዎች ጭምር ነበር። በየጊዜው እየተጀመሩ የቀሩና የአማራ ህዝብን የፖለቲካ ማዕከል ያደረጉ ትግሎች በርካታ ናቸው። እንዲህ አይነቱ ፖለቲካዊ ምክንያት በአማራ ምድር ለዓመታት ነክሶ እንዲኖር ጠላቶቼ ሌት ተቀን ሲሰሩ ይህንን የሚመጥን ምልሰት ግን ፍጹም አልነበረም። አማራ እንደ ህዝብ የገጠሙት ፈተናዎች ሁሉ መነሻቸው በፖለቲካው የደረሰበት መሰበር ነው። የወልቃይትንም ሆነ የራያ የመተከልም ሆነ የደራ ማንነታዊና መልክዓ ምድራዊ ዘረፋዎች የፖለቲካ ስብራቱ የፈጠራቸው ናቸው። የጉራ ፈርዳና በደኖ የአርሲና የሐረርጌ የኢህአዴግ ዘመን ጭፍጨፋዎች የተሰበረው የአማራ ፖለቲካ ውጤቶች ናቸው። የአማራ ህዝብ ፖለቲካዊ ስብራት በዋናነት ከ10 ዓመታት በፊት የመጠገን እድል አግኝቶ የነበረ ቢሆንም አስቀድሞ በቆየው የተቋም ምክንያት የተነሳ ተጠልፎ ከነህመሙ እንዲቀጥል ተደርጎ ቆይቷል። ልማደኛው የአማራ ህዝብ ጠላቶች ዱላ ቀባዩ የቀደመው ኢህዴን፣ የቀጠለው ብአዴን፣ በዚያን ወቅት ስሙ የቀየረው አዴፓ በየአደባባዩ ከአጋዚ ጦር ጋር እየተናናቁ ተቃውሞውን የመሩ ወጣቶች እጅ ነጥቆ ለሌላ ተረኛ ጅብ ደረጎተው። በ1960ዎቹ መጨረሻ የተጣለው ጸረ አማራ ትርክት የራሱን አንድ ትውልድ ፈጥሮ ለ4 ኪሎ ዙፋን እንዲበቃ አደረገው። ሁሉንም አይነት ሰላማዊ አማራጮች ተጠቅሞ በሀገሪቱ ላይ ፖለቲካዊ ማሻሻያ እንዲመጣና ስብራቱ እንዲጠገን ሲጠየቅ የኖረው የአማራ ህዝብ የተሰጠው ምላሽ ግን በተቃራኒው ሆነ። በወለጋ፣ በመተከል፣ በካማሽና በሌሎችም የሀገሪቱ አካባቢዎች ከመሰረተው ቀዬ ሀብት ባፈራበት ተወልዶ ባደገበትና ወልዶ ባሳደገበት ምድር እየተመረጠ ተገድሏል፣ ተዘርፏል፣ ተፈናቅሏል። ለህዝቡ ይወግናሉ የተባሉ ግለሰቦችና ቡድኖችም በተጠና አካሄድ እንዲኮላሹና እንዲከስሙ ተደርጓል። አገዛዙ የቀደሙ መስራቾቹ ባቋቋማቸውና እሱም በከፈታቸው የንጹሃን ማጎሪያዎች የስቃይ ጥግ አሳይቷቸዋል። ከቅሊንጦ እስከ ቃሊቲ፣ ከአዋሽ አርባ እስከ ዝዋይ፣ ከዚያም ተሻግሮ ያልተጠገነውን የፖለቲካ ቁስል ተጠቅመው ጠላቶቹ ከተሟላ ወታደራዊና ፖለቲካዊ ኃይል ጋር ግዛቱ ላይ ወረራ ፈጽመዋል። ይህ ወረራ የአማራ ህዝብን ጥያቄ ከኢኮኖሚያዊ ከወሰንና ማንነት ከፍትሃዊ የሀገር ሀብት ተጠቃሚነት ከዲፕሎማሲ ከመዋቅራዊ በደሎች ከህግና ፖሊሲ መገፋቶች የመጠበቅ ጥያቄ አስወጥቶ ለህልውናው በነፍጡ እንዲፋለም አድርጎታል። ይህ ፍልሚያ ግን የዓመታት የፖለቲካ ስብራቱን እንዲጠግን እድል የሰጠ ስለመሆኑ ይነገራል። አሁን አማራነት የተገፋና እንዲጠፋ የሚፈለግ ማንነት መሆኑን ለአማራው ማስረዳት አይጠይቅም። በሆዶ የተገዛ በባንዳነት ከተሰለፈው የብአዴን ብልጽግና አንጃ ውጪ ህዝባዊ ችግሩንም ሆነ መውጫ መንገዱን የማይረዳ አማራ የለም። በፖለቲከኞቹ ቁማር የተፈለፈሉ ጠላቶቹ ክልል ውስጥ እየገቡ እንደፈለጉ የሚዘግኑበት እጃቸው እየተቆረጠ ነው። አንድ እንዳይሆን ጠላቱን አምርሮ እንዳይጠላ ክፍለ ሀገራዊ ማንነቶቹ እንዲጎሉ ሐቀኛ መሪ እንዳይኖረው ለዓመታት የተሰራው የክፋት ግንብ በአንድ ዓመት ትግል ወደ ፍራሽነት ተቀይሯል። እነዚህ ሁሉ ምልክቶች የአማራ ፋኖ የህዝቡን የፖለቲካ ስብራት ተረድቶ በሚገባ እየጠገነው መሆኑን የሚያሳይ ነው። የዚህኛው ቁስል መድረቅ የሌሎቹን ስንጥቆችንም ማሟያ ነው። ከቆየበት ረጅም ዘመን አንጻር ሰፊ ስራዎችን የሚጠይቅ ቢሆንም ባለፈው አንድ ዓመት የተገኘው ፖለቲካዊ ፈውስ ብቻውን ግን የዚህ ትውልድ ደማቅ ታሪክ አካል ነው። ስብራቱ በሰነድና በጫካ ትግል ብቻ ሳይሆን መንግስት ሆኖ በስርዓት የተመራ በመሆኑ የአማራ ህዝብም እስከዚያኛው ደረጃ የሚደርስ ትግል ያስፈልገዋል። ታላቁ የአባይ ወንዝ ከሀገር ሲወጣ ለመጨረሻ ጊዜ የሚቀላቀለው ወንዝ በለስ ይባላል። በለስ ማለት መተከል ውስጥ የሚፈስ በረኛ ወንዝ ነው።